ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ፊልድ ማርሻሉ ስለ ጽምዶ ተናገሩ። ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝም ሰጥቷል። እናንተ ወደ ሰራዊቱ ስትቀላቀሉ ጠረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ የተናገሩ ሲሆን ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚሉ አገላለጾች በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ማወቅ ያለባችሁ ጽምዶ አሁን የመጣው ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን ግብፅና ኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ በማለት ያሁኑን ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተዋል። ቀጥሎም ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ የጠኑ የዚያድ ባሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት ሀገር እንዳትሆን አድርገዋል በማለት የ60ዎቹን የፖለቲካ ኃይሎች ተችተዋል። በወቅቱ ከባህር በር የተገፋ ነው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለትም ተናግረዋል። አሁንም እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀየረው እንጂ ያሉት እነርሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የሀገር ውስጥ ኃይሎችን ባንዳ በማለት ጠርተዋል። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው አገራቸውን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው ጠረሞት ላይ ያሉበት ጊዜ ላይ ነን ሲሉም አክሏል። እናንተ ወደ ሰራዊት ውስጥ ቀላቀሉ ጠረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ይህ በእንዲህ እንዳለ ኤርትራ ስለ ጽምዶ ደብዳቤ መጻፏ ተገለጸ። ኤርትራ ጽምዶ በህዝቡ የመጣ እንጂ በመሪዎች አይደለም የሚል ይዘት ያለው ደብዳቤ ለተባበሩት መንግስታት ድርጅት ላከች። ኤርትራ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከችው ደብዳቤ ምስጋና በማቅረብ የጀመረ ሲሆን በኤርትራና ትግራይ በማህበረሰብ ላይ የተመሰረተ ከአንድ ዓመት በላይ ተከታታይ የህዝብ ለህዝብ ውይይት፣ የማህበረሰብ ውይይቶች፣ የባህል ልውውጦች እና በራስ መተማመንን የሚያጎለብቱ ተግባራት ጽምዶን ሰላም፣ መተሳሰብ ሰላም በሚል ሀገር በቀል መሪ ቃል መጀመሩን ገልጿል። ይህ ህዝባዊ ዘመቻ እምነትን መልሶ ለመገንባት ማህበራዊ ትስስርን ወደ ነበረበት ለመመለስና በአመታት ግጭትና መለየት ህይወታቸው በእጅጉ የተጎዳ ማህበረሰቦችን ግንኙነት ለማጠናከር ያለመ ነው ብሏል። የጽምዶ ጠቀሜታ በእንቅስቃሴው ላይ ብቻ ሳይሆን በኦርጋኒክና በአካባቢው ባለቤትነት ላይ ነው። በራሳቸው የማህበረሰቡ አባላት የሚመራ በዋናነት በጋራ ድንበሮች የሚኖሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በውይይትና ቀጥተኛ ሰብአዊ ተሳትፎ መግባባትን፣ ፈውስና አብሮ መኖርን ለማሳደግ የጋራ ቁርጠኝነትን ያሳያል ብሏል። በባህላዊ እሴቶች በመከባበርና በጋራ ኃላፊነት በተመሰረቱ ተግባራዊ ተግባራት እርቅን እንዴት ማሳደግ እንደሚቻል ያሳያል ብሏል። ውጥኑ የተባበሩት መንግስታት ሰላምን ለማስቀጠልና ህዝብን ያማከለ የሰላም ግንባታን የሚደግፉ መርሆች ትርጉም ያለው ምሳሌ ይሰጣል ብሏል። ለዚህ ማሳያ ይሆናል የተባለ ተጓዳኝ ቪዲዮ ከደብዳቤው ጋር አብሮ መላኩን በደብዳቤው ላይ ተጠቅሷልም። ኢራን ለሁለተኛ ጊዜ ኩዌትና ባህሬንን ደበደበች። ቴህራን ዩናይትድ ስቴትስ ቀሽም ግዛትን በቦምብ ካጠቃች ከሰዓታት በኋላ ነው ሁለቱን ሀገራት ኢላማ ያደረገ ጥቃት የፈጸመችው ተብሏል። ኢራን በሁለቱ ሀገራት ላይ በድምሩ 7 የባሊስቲክ ሚሳይሎችን ማስወንጨፏም ተገልጿል። የአሜሪካ ወታደራዊ እዝ ሴንትኮም በበኩሉ በባህሬንና ኩዌት ላይ የተቃጣ ጥቃት ማክሸፉን አስታውቋል። ኢራን ከቀናት በፊት በባህሬንና ኩዌት ላይ በወሰደችው እርምጃ የኩዌት ዓለም አቀፍ አየር መንገድ ጉዳት አስተናግዷል። 62 የአየር መንገዱ ሰራተኞችና ተጓዦች
አውሮፕላኖች ከተጎዱ በኋላ ኩዌት አየር መንገዷን በጊዜያዊነት እንዲዘጋ መወሰኗ ይታወሳል። እንደ ዶይቼ ቬለ እና አረብ ኒውስ ዘገባ ከሆነ አሜሪካ የኢራን ሰው አልባ አውሮፕላኖችን መትታ መጣሏንና በራዳር ጣቢያዎች ላይ ጥቃት መሰንዘሯን አስታውቃለች። ይህንን ተከትሎም ኩዌት የገቡባትን ድሮኖች ማክሸፏን ስትገልጽ፣ በባህሬን ደግሞ የአየር ላይ ጥቃት ማስጠንቀቂያ ሳይረን ተሰምቷል ተብሏል። ይህ በሳምንታት ጊዜ ውስጥ የተመዘገበው ሁለተኛው ጥቃት ሲሆን በኢራንና በአሜሪካ መካከል የታደሰው ቀጥተኛ ፍጥጫ ቀጠናውን ይበልጥ ወደ አለመረጋጋት እያመራ መሆኑ ተመላክቷል።